ክቡራትና ክቡራን ተከታዮቻችን፣ ተመልካቾቻችን፣ አድማጮቻችን እንደምን ቆያችሁ? እንኳን ከሐዋርያቱ ከበበ እግራርዳዩ አጸበ ለተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በትህትና አሩቅ ብሎ ተማሪዎቹን ባላጠበበት ቀን ለጸሎተ ሐሙስ እንኳን በሰላም አደረሳችሁና በረከተ እግዚአብሔርን እንኳን ለመታደል አባቃችሁ። እንግዲህ ቀኖቹ እያለቁ ነው። የዚህ እናቶችን እርዳታ ለማስተላለፍ ፈልጌ ነው። ስለዚህ በደረጃ ነው መናገር እንፈልግ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተረዳተን ከሌሎች ሃይማኖቶች በተለየ አካል ተደጋግፈን እንደምናሳልፍ ይታወቃል። በጋራ እንደምንበላ እንደምንጠጣ ቤተክርስቲያን ውስጥ እንኳ ተሸክመን ሄደን ስንቅ እዚያ ላይ ቆራቢዎች እንደምናገድፍ ካህናቱን እንደምናገድፍ ይታወቃል። ደግሞ በተለየ አካል እናቶችንም ደግሞ እንደዚህ በመንደር ለመንደር እናገድፋለንና ይህን ነገር እኔ ለረጅም ጊዜ እየሰራሁት የመጣው ስለሆነ በርካታ ሰዎች ያገዛችሁ ነው የቆያችሁ በየዓመቱ። ስለዚህ ዛሬም እዚህ ላይ ስክሪኑ ላይ ባስቀመጥኩት አካውንት ዛሬ ነገ ሳትሉ በሞባይል አካውንት አሁን ብዙ ሰው ማስገባት ይፈልጋል፣ መተባበር ይፈልጋል፣ መስጠት ይፈልጋል። ለመስጠት በጣም ዝግጁ ነው። ነገር ግን ምንድነው ቆይ በቃ ኋላ አስገባለታል፣ ቆይ በቃ ነገ በቃ እንደዚህ አድርግ ምናምን የሚል ነገር፣ ይሄ ሰይጣን የሚያመጣው ፈተና፣ ሰይጣን የሚያመጣው ማዘናጋት ነው። በቃ መልእክቱን እንዳያችሁ ለእውነት ከዚህ ቀደም አይታችኋል። በቪዲዮ እንዴት አድርጌ እንደሰጠው ሰርች በቪዲዮ ነው የለቀኩላችሁ። ታውቃላችሁ፣ በግልጽ ነው የሚደረገው። ስለዚህ ምንም አይነት ኋላ ነገ እንዳያችሁት የአቅማችሁን አካውንት ትምብሪግ አድርጎ ቀጭ አድርጎ ለኔ በቴክስት ደርሷል ወይም ቀጥታም ደውሎ እንደዚህ አድርገናል ብሎ ቡራኬና ክብር ማግኘት፣ በእናቶች መመረቅ፣ በእግዚአብሔር ክብር ጸጋ ማግኘት፣ የሰማይ ቤት መስራት፣ የምድር በረከት ማግኘት ነውና ይሄ እንድታደርጉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሩቅ ብሎ የተማሪዎቹን የፍጡሮቹን እግር ባጠበው አምላክ እለምናቸዋለሁ። በእነዚህ አገር ባስረከቡ በደካማ እናቶች ስም ጭምር እማጽናቸዋለሁ። እንድታስገቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትእዛዝ ወይም ልመና ልበለው፣ እናንተ በምንም ተርጉሙት፣ ጥሪዬን አስተላልፋለሁ ማለት ነው። ሌላው የኢትዮጵያ እስልምና እምነት ተከታዮች እና የኔ ተከታይ የሆናችሁ እኔን የምታከብሩኝ የምታደንቁኝና ስራ የሚያሰራችሁኝ ወደፊትም ለማሰራት እቅድ ያላችሁ እናንተም እንግዲህ የሮመዳን ጾም ጊዜ የእንኳን አደረሳችሁና ሌሎችንም የእምነቱን እንትን በማድነቅም በልዩ ልዩ መንገድ ድጋፍ አድርጌ ነው ያለፍኩ እኔም በበኩሌ። ስለዚህ ቪዲዮውንም አይታችሁታል። ይሄን እንደማደረግኩ ብዙዎችም አድንቃችሁኛል። የምስጋናም እንትን ተችሮኛል። ስለዚህ እናንተም እንግዲህ በዓለ ትንሣኤ ማለት መድኃኒታችን ኢየሱስ ክርስቶስ ሰማይና ምድር የማይችለው አምላክ በጠባብ ደረት በአጭር ቁመት ተወስኖ የሰው ልጅ ለማዳን ወደዚህ ምድር መጥቶ ነበር ብለን ስለምናምን እናንተም ለእምነታችን ተባባሪ ሆናችሁ ዝቅተኛ ኑሮ ላይ ያሉ እናቶቻችንን ሀገር ያቆዩትን ያስረከቡትንም ለእናንተም እንግዳ ተቀባይ ሆነው ያሳዩአችሁን እናቶች በጋራ እንድንረዳቸው እናንተም ባያችሁት አካውንት ላይ እንድታስገቡ በአላህ ስም ጥሪዬን አስተላልፋለሁ። አለቃቅስ ተፈለክ ገዝቻለሁ በአላህ ስም እንጂ አስገባ ቀጥ ብለህ የምታውቀኝን አድናቂ ነግሬሃለሁ። ሌላው እንዲያው እንዲህ አይነት ነገር አትወዱም ስጦታ እንጂ የምትወዱ ከሆነ የተወሰኑ ከዚህ ቀደም አዳማ ላይ ሰጣችሁኛል። የፕሮቴስታንት እምነት ተከታዮች እናንተም መጽሐፍ ቅዱሳውያን እስከሆናችሁ ድረስ ፕሮቴስታንት ብቻ አይደለም ሌሎችም የመጽሐፍ ቅዱሳውያን እምነት ተከታዮች ይህንን ቪዲዮ ያያችሁ ለአቅመ ደካማ እናቶችን ለማግደፍ በምናደርገው ፕሮግራም ላይ ተሳታፊ እንድትሆኑ መስጠት በጣም ጥሩ ነው። ዝም ብሎ እዚህ አዳራሽ ሄዶ መጮህ አይደለም፣ መጽሐፍ ቅዱስ መሞገት አይደለም፣ ኢየሱስ አማላጅ ነው በጦይ ምናምን እሱ ነገር አያድናችሁም። እሱ አይደለም ያድናችሁ፣ በመስጠት በመተግባር አሳዩት። ስለዚህ አብራችሁ ከኛ በጎ ምግባር ጋር ተቀላቀሉ። አብረን እናግድፍ፣ አብረን እንስጥ፣ በእናቶች እንመረቅ። ከኛ በላይ አገር ነው የምትመረቀው። ስለዚህ ይህን እንድታረጉ እናንተም ፕሮቴስታንትና ሌሎች የካቶሊክም የሌሎች እምነት ተከታዮች መጽሐፍ ቅዱሳውያን እምነቶች ይህን እንድታደርጉ እናንተም በምታምኑበት ሁሉ እየተማጸንኩ ጥሪዬን አስተላልፍላቸዋለሁ። አለቃ ይባቤ ነኝ። ነገ እንግዲህ አርብ በመጨረሻው ቀን ነው የሚሆነው። ስለዚህ አርባ ማታ አስገባለሁ ጠዋት አስገባለሁ ምናምን የሚባል ነገር የለም። እንዳያችሁት አካውንቱ እንዳያችሁት እያስገባችሁ በቀጥታ ጥሪ በ0931 41 63 50 እየደወላችሁ እንድታሳውቁኝና እናቶችም ጋር ቡራኪ እንዳቀርብላችሁ እኔም እንግዲህ ጸጋውን ክሩን እንዲያድላችሁ ብዬ በዚህ 55 ቀን በጾም ነው ጾም አማካኝነት ክብሩን ጸጋውን እንዲያድላችሁ ብዬ ተማጽኖዬን ወደ ፈጣሪ ያቀርባለሁ ማለት ነው። ያለኝ ነገር ይሄ ነው። ሼር ላይክ አድርጉ።
የምትተች ሰው ጥጋችሁን ያዙ። ብቻሉ ስጡ፣ ካልቻልክ ግን ጥግህን እዛ ተቀመጥ። ለዲያብሎስ አጋዥ አትሁን። ዝም ብሎ እንደ አፍ እንዳመጣ አፍ አይከፈትም። ቃላት ዝም ብሎ አይወረወርም። እንቅፋት፣ ሰይጣን ፈተና አትሆኑ። የምትሰጡ ሰዎች ማሰጡ ሰዎች ደግሞ እንቅፋትም ማትሆኑ ማሰጡን ከሁለቱም ማትሆኑ ደግሞ ሼር ላይክ በማድረግ ደግሞ ተባባሪነታችሁን በጎ ነገር የምትወዱ የምትደግፉ መሆናችሁን ሼር ላይክ አድርጋችሁ ለውጭ ዓለምም ለውስጡ ዓለም እንድታሳውቁ። ሌላው በውጭ ዓለም ያላችሁ እናንተ አስባችሁ ነበር በየአመቱ ማስገባት የነበረባችሁ። በውጭ ዓለም ያላችሁ በአረብም ቤትም ያላችሁ ይሄ ቪዲዮ የደረሳችሁ ወዲያውኑ 48 ሰዓት አለ። በ48 ሰዓት ውስጥ እስከ ቅዳሜ ተሰዓት የማስገባት እድል አላችሁ ማለት ነው። ይሄን እንድታደርጉ በአክብሮት ጠይቃለሁ። አለቃ ይባቤ ነኝ። አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ኢትዮጵያ ሀገራችን ይባርክልን።